ሰላም ተመልካቾቻችን እንደምን ሰምታችኋል? በሳምንት ሁለት ቀናት ሐሙስና ቅዳሜ የተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ያላቸው የንግድና ኢንቨስትመንት ሀሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። ዛሬም እንደተለመደው ባጫጭርና በዝርዝር የምንመለከታቸውን ጉዳዮች ይዘን መተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። አብራችሁን ቆዩ። ተመልካቾች ወደ ቀዳሚው መረጃችን እናመራለን። 32 አዳዲስ አነስተኛ አውሮፕላን ማረፊያዎችን ለመገንባት ጥያቄ መቅረቡን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታውቋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ጌታቸው መንግስቴ ለኢዜአ እንደገለጹት በኢትዮጵያ በአሁኑ ወቅት 23 አውሮፕላን ማረፊያዎች መደበኛ የአየር ትራንስፖርት አገልግሎት እየሰጡ ይገኛሉ። ከዚህ በተጨማሪም 22 የአነስተኛ አውሮፕላን ማረፊያዎች በባለስልጣኑ እውቅና አግኝተው አገልግሎት በመስጠት ላይ ይገኛሉ። በፌዴራል መንግስት 5 ኤርፖርቶች እየተገነቡ እንደሚገኙ ጠቁመው ነባሮቹ ላይም የማስፋፊያና የማሻሻያ ተግባር እየተከናወነ እንደሆነም ጠቁመዋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ከፌዴራል መንግስት በተጨማሪ የክልል መንግስታት፣ የከተማ አስተዳደሮች እንዲሁም ባለሀብቶች ኤርፖርት እንዲገነቡና እንዲያስተዳድሩ የሚያስችል መመሪያ ማውጣቱንም አስታውቋል። በዚሁ መሰረት 32 አዳዲስ አነስተኛ አውሮፕላን ማረፊያዎችን ለመገንባት ጥያቄ የቀረበ ሲሆን ባለስልጣኑ ቦታው ድረስ በመሄድ መረጣ ማካሄዱንም ተናግረዋል። ቀጥለናል ተመልካቾቻችን። በመዲናችን አዲስ አበባ ደረቅ ቆሻሻን መልሶ ጥቅም ላይ በማዋል ከ1 ቢሊዮን 271 ሚሊዮን ብር በላይ ተገኝቷል ተባለ። ህጋዊ ማህበራት ተደራጅተውና የድጎማ ስርዓት ተዘርግቶላቸው ወደ ስራ እንዲገቡ ከተደረገ በኋላ በቆሻሻ አያያዝና አወጋገድ ላይ ትርጉም ያለው ለውጥ መምጣቱን የአዲስ አበባ ከተማ አስተዳደር ጽዳት አስተዳደር ኤጀንሲ ምክትል ዋና ዳይሬክተር አቶ ሙላት ተገኝ ተናግረዋል። ከ334 በላይ ማህበራት በመልሶ መጠቀም ስራ ላይ የተሰማሩ ሲሆን ከዚህ ውስጥ 53ቱ በተፈጥሮ ማዳበሪያ ዝግጅት ላይ የተሰማሩ መሆናቸውን ዳይሬክተሩ ጠቅሰዋል። በደረቅ ቆሻሻ መልሶ መጠቀም ሂደት ለ1079 ዜጎች የስራ ዕድል ስለመፈጠሩም አቶ ሙላት ተገኝ ተናግረዋል። የፕላስቲክ ቁሳቁሶችን፣ የወረቀት ምርቶችንና የኤሌክትሪክ ቁሶችን መልሶ በማቀነባበር ጥቅም ላይ እንዲውሉ እየተደረገ ያለው ተግባር ተጠናክሮ መቀጠሉንም ተመላክቷል። ተመልካቾች ቀጥለናል። ወደ ሌላኛው መረጃችን እናመራለን። ኢትዮ ቴሌኮም በአይነቱና በተደራሽነቱ የተለየ ዘመን ገበያ የተሰኘ የዲጂታል ግብይት ፕላትፎርም ይፋ አድርጓል። ይፋ የተደረገው ዘመን ገበያ ዲጂታል ፕላትፎርም እስካሁን የነበረውን የዲጂታል ግብይት ስርዓት ወደ ላቀ ደረጃ የሚያሸጋግር መሆኑን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ገልጸዋል። ተገበያዮች በአካል መገናኘት ሳይጠበቅባቸው ግብይታቸውን በኦንላይን እንዲፈጽሙ የሚያስችልና አላስፈላጊ ወጪን የሚያስቀር መሆኑን ጠቅሰው ዘመን ገበያ ከአነስተኛ እስከ ትልልቅ የንግድ ድርጅቶች በማገናኘት የገበያ ተደራሽነትንና ኢኮኖሚያዊ እንቅስቃሴውን እንደሚያፋጥንም ጠቅሰዋል። ፕላትፎርሙን ሙሉ ለሙሉ ተግባራዊ ማድረግ የሚያስችል የቴክኖሎጂና የኢንተርኔት መሰረተ ልማቶች መሟላታቸውንም ገልጸዋል። ሳፋሪኮም ኢትዮጵያ በበጀት ዓመቱ በዲጂታል አገልግሎት 15.8 ቢሊዮን ብር ማዘዋወር ስለመቻሉ አስታውቋል። የነዳጅ ክፍያ መፈጸም፣ ከውጭ ሀገራት የሚላክ ገንዘብ ማስተላለፍ እንዲሁም ከባንክ አገልግሎቶች ጋር በማስተሳሰር የአየር ሰዓት ግዢና የአገልግሎት ክፍያዎችን የመፈጸም አገልግሎቶችን ማከናወኑንም ገልጿል። እንዲሁም በበጀት ዓመቱ 7.2 ቢሊዮን ብር ገቢ ስለማግኘቱም ገልጿል። ኩባንያው አገልግሎቶችንና ተደራሽነትን በማስፋት ረገድ ውጤታማ መስለ ማሳለፉ ነው ያሳወቀው። የአገልግሎት ተደራሽነትን በመጨመር ቀጣይነት ያለው የመሰረተ ልማት ማስፋፊያ በማድረግ በማህበረሰብ ነክ ጉዳዮች ላይ ከህዝብ ጋር የሚያቀራርቡ ስራዎችን በማከናወን ስኬታማ መሆኑንም አስታውቋል። የኢትዮጵያን ዲጂታል ትራንስፎርሜሽን በቴሌኮሙኒኬሽን እና በዲጂታል ክፍያ አገልግሎት ለማገዝ የበኩሉን አስተዋጽኦ እያበረከተ ስለመሆኑም ኩባንያው ገልጿል።